አፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት አግዋ ተብሎ የሚጠራውና ላለፉት 25 ዓመታት የአፍሪካ ሀገራት ምርቶቻቸውን ከቀረጥ ነፃ ለአሜሪካ ገበያ እንዲያቀርቡ የፈቀደው አሰራር በመጪው ማክሰኞ ይጠናቀቃል ተብሎ ይጠበቃል። ይህን ተከትሎም የበርካታ የዛች አህጉር መሪዎች በዋሽንግተን ከትመው ልመናን ይዘዋል። በእርግጥም የበርካታ አፍሪካ ሀገራት የልዑካን ቡድን ወደዛ መጓዙ ሳይሆን የዶናልድ ትራምፕ አወዛጋቢና ጊዜን ያልጠበቀ ውሳኔ ነገሮችን ወዳልተፈለገ አቅጣጫ ሊወስዳቸው እንደሚችሉም እየተነገረ ነው። በእርግጥም በአህጉር አፍሪካና በአሜሪካ መካከል ካሉ ምጣኔ ሀብታዊ ማስተሳሰሪያ ገመዶች ውስጥ አግዋ በወፍራሙ ይነሳል። ይህ የምጣኔ ሀብት ማስተሳሰሪያ ገመድ ደግሞ የአፍሪካ ምርቶች ከቀረጥ ነፃ እንደልባቸው በአሜሪካ ገበያ ውስጥ እንዲሰማሩ እድልን የሚሰጥ እንደሆነ ይነገራል። ከእርዳታ ይልቅ አፍሪካውያንን በማብቃት ሂደት ውስጥ እንድትጓዝ ማድረግ አይነተኛ የውጭ ግንኙነት የኢኮኖሚ ፖሊሲ አድርጌ ይዤዋለሁ ያለችው አሜሪካ ከዛሬ 5 ዓመት በፊት የጀመረችው አግዋ አሁን ላይ ግን መደምደሚያ ዕድሜው ላይ የደረሰ መስሏል። አዎ እስካሁን ድረስ ጥረታቸው ፍሬ አፍርቶ ይሁን አሊያም ከሽፎ እንደሆነ በግልጽ ያልታወቁት የአፍሪካ ሀገራት ልዑካን ቡድኖችም በዋሽንግተን መክተምን እጣቸው አድርገዋል። የአሜሪካና የአፍሪካ ኢኮኖሚ ግንኙነት ማዕዘን ተደርጎ የሚቆጠረው አግዋ የተጀመረው በአህጉሪቱ ኢንዱስትሪዎች እንዲስፋፉ የሥራ ዕድል እንዲፈጠር እንዲሁም በርካታ ሀገራት ከድህነት እንዲወጡ በማሰብ እንደሆነ ይገለጻል። የአሜሪካ የውጭ ግንኙነት ፖሊሲ ስትራቴጂካዊ ሰነዶች እንደሚያመለክቱትም ከሆነ አግዋ ዋነኛው ጉዳይ የአፍሪካ ምርቶች በንግድ መዳረሻነት አሜሪካ የምትይዝበትን መንገድ ማመቻቸት እንደሆነም ይገልጻል። ይህ ከቀረጥ ነፃ ዕድል እንደ ኬንያና ሌሶቶ ባሉ ሀገራትም እጅግ ጠቃሚ መሆኑን አስመስክሯል። እንደ 29 ዓመቷ ጆዋን ሞዋላቢ ያሉ በሺ የሚቆጠሩ ሰራተኞች ዕጣ ፈንታንም የሚወስን ጉዳይ ሆኗል። በኬንያ ፋብሪካዎች ውስጥ ያሉ ሰራተኞች በአግዋ ጊዜ የነበራቸውን የሥራ መነሳሳትና ድምቀት አሁን እያገኙት እንዳልሆነ የሮይተርስ መረጃ ያሳያል። እነዚህ ሰራተኞች እንደወትሮ ሁሉ የሥራ ተነሳሽነታቸው አድጎ ምርታማነታቸው መንድጎ እየታዩ አይደሉም። ካሁን ከሥራ ልንባረር ነው በሚል የስጋት አረንቋ ውስጥ ያሉት ሰራተኞቹ የአግዋ ሙሉ ለሙሉ መነሳት ደግሞ ችግራቸውን ሊያባብሰው እንደሚችል በርካቶች እየጠቆሙ ነው። ይቺ የ29 ዓመት ወጣትም የ4 ዓመት ልጇን የምታሳድገው ኮሌጅ የሚማሩ 2 እህቶቿን የምታግዘውና እናቷን የምትጦረው አግዋ ባመቻቸላት እድል እንደሆነ ይገለጻል። እሷ በዛ ፋብሪካ ውስጥ በምትሰራ ወቅትም አግዋ ልዩ ድጋፍ አድርጎ የኬንያ ምርቶች በዋሽንግተን ገበያ ውስጥ እንደ ልባቸው እንዲንቀሳቀሱ ማድረጉ የኑሮዋን መሰረትና ምሰሶም ደግፎ ይዞላት ነበር። አሁን ግን ስጋት ውስጥ ነች ያለችው። ዋምቡኢ ይህንን ስትናገር ደግሞ እንባባ ቀረሩ አይኖቿ ጨምር ነው። ነገሮች ወዴት ሊሄዱ ይችላሉ ሚለውን አላቅም። ነገ ምን ይፈጠራል ብለ ብትጠይቀኝም የሚፈጠረውን መተንበይ አልችልም። ነገር ግን አግዋ ባመጣው ዕድል ተጠቃሚ ከሆኑ የኬንያ ሴቶች መካከል አንዷ ነኝና ይህ ዕድል መቅረቱ የኔንም ኑሮ ያናጓል ስትል ነበረ ቁልጭ ያለ መልስ የሰጠችው። ከሥራ መሰናበት የሚጎዳው የሷን ህይወት ብቻ እንዳልሆነ የምትናገረው ወጣት በርካታ የኬንያ ሴቶችም ጭምር በመሰል ስራዎች ላይ ተሰማርተው ቤተሰቦቻቸውን ይደግፋሉና እንደ ሀገር በርከት ያለ ፖሊሲና የኢኮኖሚ ቀውስን የሚያስከትል ችግር ሊያጋጥም እንደሚችልም አሳስባለች። የስፌት ማሽን ላይ ቁጭ ብላ እጅና እግሯን እያንቀሳቀሰች 2 ጨርቆችን አንድ ላይ የምትሰፋው ጆዋን ደግሞ አግዋ የሚያበቃ ከሆነ ወዴት እንሄዳለን ስትል ፍርሃት በተጫነው ድምጿ ትጠይቃለች። ለእርሷ መደበኛ ደሞዝ ተከፋይ መሆን ከገቢ ከማግኘትም በላይ ነው። ስራ ማግኘት የክብርም ጉዳይ ነው። የትምህርት ቤት ክፍያዎችን እንድትከፍል የቤታቸውን ጠረጴዛ ላይ ምግብ ማቅረብ እንድትችልና ስለወደፊት ተስፋ እንድትሰንቅ ያደረጋትም የሥራ እንደሆነ ትገልጻለች። የሥራ መቋረጡ በከባዱ ይጎዳኛል። አዲስ ሥራ ያፈላለኩ ነው። ኬንያ ውስጥ ሥራ ማግኘት ከባድ ነው፣ በጣም ከባድ ስትልም ነው ወደፊት የሚመጣባትን ምጣኔ ሀብታዊ ምስቅልቅሎች የገለጸችው። ዶናልድ ትራምፕ ግን ከነዚህ ሴቶች ጀርባ የሚፈጠረውን አዘኔታና ያለውን የኑሮ ምስቅልቅል መረዳት አልቻሉምና ወትሮም ቢሆን በሚንቋታ አህጉር ውስጥ እንደዚህ ያለ ዕድል ማመቻቸትን እንደማይፈልጉ በገደም ዳሜም ቢሆን ገልጸዋል።
አዎ አሁን ድረስ የአፍሪካ ሀገራት የልዑካን ቡድኖች በዋሽንግተን ልመና ቀረሹ ውይይትን እያደረጉ በሚገኝበት በዚህ ሰዓት እንደ ዋምቡኢ ያሉ ሴቶች ደግሞ በኬንያ ምጥ ውስጥ ይገኛሉ። ነገርየው በብዙዎች ዘንድም የሚታይበት መንገድ የኢኮኖሚ ምስቅልቅልን የሀገር ብልሽትንና የኢኮኖሚ ምስቅልቅልንና ማህበራዊ ቀውስንም ሊያስከትል እንደሚችል በመግለጽ ነው። በኬንያ ከባድ ኢኮኖሚ ሁኔታ ምክንያት ስራ ለማግኘት እየተቸገሩ ላሉ ወጣቶች ወሳኝ የስራ ምንጭ የሆኑት እንደ ሾና ኤፍሴድ ያሉ ፋብሪካዎችም ይጠቀሳሉ። ጆዋን እነዚህ ያሉት አብዛኞቹ ከጎዳና ላይ የመጡ ናቸውም ትላለች። ያደንዛዥ እጽ ሱሰኛ ነበሩ፣ እዚህ ተለውጠዋል። አጓም ያበቃ ከሆነ ግን ወደዚያ ወደ ቀደመ ኑሯቸው ይመለሳሉና ስላጓ ስትሉ ሁላችሁም ተማጸኑ እያለች ነው። አዎ ያጓ ጣፋንታን በግልጽ አለመታወቁ ኩባንያው የሚያመርታቸውን አልባሳት ብዛትም ካሁኑ እንዲቀንስ እንዳደረገው እየተገለጸ ነው። ፋብሪካው በመደበኛው ወቅት ግማሽ ሚሊዮን ገደማ አልባሳትን በየወሩ ያመርትም ነበር። ደንበኞች የረጅም ጊዜ ትዕዛዝ ለመስጠት እያንገራገሩ መሆኑን ተከትሎ ግን በዚህ ዓመት የምርት ብዛቱን በ1/3 ቀንሷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከወራት በፊት በርካታ ሀገራት ላይ ቢያንስ 10% ታሪፍ መጣላቸውንም ተከትሎ የኬንያ የጨርቃ ጨርቅ ምርት እጅጉን ወርዷል። አጓ እንዲቀጥል ቢደረግም እንኳን በዚህ ምክንያት የቀነሰው የግዢ ፍላጎት ወደ ነበረበት አይመለስም። ቢያንስ ግን የአገሪቱ ምርቶች ወደ አሜሪካ ሲገቡ ተጨማሪ ታሪፍ እንዲጣልባቸው ያደርጋል የሚለው ደግሞ የምጣኔ ሀብት ባለሙያዎች ልዩ ምክር ነው። አዎ ምርቶች ወደ አሜሪካ ሲገቡ ተጨማሪ ታሪፍ እንዳይጣልባቸው የሚያደርገው አጓ አሁን ላይ ግን ምጥ ውስጥ ሆኗል። በእርግጥም ምርቶችን ወደ አሜሪካ እንዳይገቡ ማድረግ ብቻ ሳይሆን ለሀገራቱ ዜጎች የሥራ ዕድል ማመቻቸትም ተቀዳሚ ስራው አድርጎት የነበረው አጓ ነገሮቹን የሚያይበት መንገድ ግን እያሳሰበ ነው። እንዴት ይሆናል? ወደፊትስ በምን አይነት ሂደት ውስጥ ሆኖ ነገሮች ሊከናወኑ ይችላሉ ሚሎም ጥያቄ ሆኗል። የአፍሪካ ሴቶች ድሮም በድህነትና በችግር ውስጥ እያሳለፉ ባለበት ሂደት ውስጥ እንደዚህ ያለ ደጋፊ ምሰሶ ደግሞ ሲሰበርባቸው ኑሯቸውን ሊያመሰቃቅል ልጆቻቸውንም ሊበትን እንደሚችል አያጠያይቅም። አዎ አፍሪካውያን እርስ በርሳቸው በሚነግዱበት ጊዜ ከፍተኛ ዋጋ ያላቸውን ምርት ለማምረት አለመጣራቸው ጥሬ ዕቃዎችን ወደ ውጭ ከመላክ ይልቅ ግብዓት ተጨምሮ የተመረቱ ሸቀጦችም ለማምረት አለመጣር ነገሮቹን እንዳወሳሰበውም የሚገልጹት ብዙ ናቸው። አሁን ግን ዋምቡኢም ሆነች ጆዋን ለኬንያና ለአሜሪካ መንግስታት ማቅረብ የሚፈልጉትን ምክር እንዲህ ብለዋል። ለወጣቶች ተጨማሪ የሥራ ዕድልን ስጡ የሚል ሐሳቦችና ለውጥ ለማምጣት የሚያስችል ተነሳሽነት አለን። ያለንን አቅማችንን ለማሳየት የምንፈልገው ድጋፍ ብቻ ነው ሲሉም ነው የተሰሙት። በእርግጥ አጓ ይቀጥላል ወይስ ያበቃለታል?